ደህናማ አይደለሽ። ምን እንደሆንሽ ንገሪኝ። ምንም አልሆንኩም። ለምንድን ነው የምታስጨንቀኝ? በፍጹም ዲና እንደዚህ ትሆነች አላውቅም። ኤፊ ብሩን አጥፍተዋል እንዴ? ተስማምተናል አይደል? ከማን ጋር እያወራ? አብርሽ የሰው እርጥብ አይደለም። ለምንም ነገር የማትሆን ሰው ነህ። ሁሌ ምክንያት አታጣም። ደግሞ ምንድን ነው የምታሳበው? ያወራሁት ሰምተው እንዴ? በእናትህ ስም ንገረኝ። ማናት እሷ? ምን ይታወቃል? ማዳም ልትመጣ ትችላለች። ቅድም እኮ የልዩ አክስት መጣ። ከእሷ ጋር ስንጫወት ነበር። አክስትሽ ማናት? የሆነ መፍትሄ አናጣም። እንዴት ብዬ ፎቶዎቹ እንዳጠፋው ነግራት። በቃ እቺን ነው ፈልጊው። አሁን አንዴ ተመርምሬያለሁ። ከዛ ነገ ውጤቱ አብርሃም እጅ ይገባል። ማርኮ እንደና ዋልክ? ምንም አልጠረጠረም ማለት ነው። ምን ነው ማርኮ? ምን ረሳክ? ወደ ክፍልክ እየገባህ ነበር? አንቺ ማትረቢ ምን አባሽ እየደበቅሽ ነበር? ምንም አልደበቅኩም። እኔ ስታይ ለምን እንደነግጥሽ? በዛ ላይ አሁንም እየተርበተበትሽ ነው። ኧረ እውነት አልደነገጥኩም። የሆነ ነገርማ ደብቀሻል። ቆይ እኔ ከመምጣቴ በፊት ምን እያደረግሽ ነበር? ምን ላደርግ እችላለሁ? እኔ ምን አባሽ አቅልሻለሁ? አሁን የጠየኩሽን ብቻ መልሽ። ምን እየሰራሽ ነበር? ማርኮን ነገርኩህ እኮ። ምንም የደበኩህ ነገር የለም። እስኪ እንየዋ። ማርዳ ከዚህ ቤት እስክትወጣ ምንም ነገር መጠርጠር የለበትም። የሆነ ነገር ማድረግ አለብኝ። ማርኮን እናቴን መቼ ነው የምትለቃቸው? መቼ ነው ከእህቴ ጋር የምታገናኘኝ? ተመስገን። ይህ ሴጣን ያወቀብን መስሎኝ ፈርቼ ነበር። ሲመለስ የሆነ ነገር ያወቀ መስሎኝ ነበር። ማርዳ ወጣዩ እናቴ እወድሻለሁ። እንኳን መጣሽ። እሺ እኔ በጣም እወድሻለሁ። ይሄ ደግሞ
ደህና ነሽ ግን ዛሬ ዲና? አዎ ደህና ነኝ። እኔ እንጃ አልመሰለኝም። ምንድነው እሱ? የተፈጠረ ችግር አለ? ደህና ነኝ አባቴ። ከቅድም ጀምሮ ደህና ነሽ እያልክ ልቤን እያደከምከው ነው። ቅድም ከቤት ወደ ምርመራ ስንሄድ ጀምሮ ትክክል አይደለሽም። በጣም ተጨናንቀሻል። የሆስፒታሉማ ያደርስ ነው። ምንድነው? እየጠረጠርኩሽ ነው ዲና። እየጠረጠርኩሽ ነው? ምንድነው የምትጠረጥረኝ? አላውቅም። የሆነ የደበቅሽ ነገር እንዳለ እየተሰማኝ ነው ዲና። ዶክተሩ እንዲመረምርሽ ራሱ ፍጹም ፈቃደኛ አልነበርሽም እኮ። ዲና። ወይ አባቴ። ምንድነው የደበቅሽ? የሆነ የያዘሽ ህመም አለ እንዴ? ህመም? የምን ህመም ነው የምታወራው? አባቴ ምን እያሰብክ ነው? አላውቅም። ከባድ በሽታ ይዞሽ ከዛ እንዳንጨነቅ ብለሽ ደብቀሽን ምርመራው የሆነ ነገር አሳውቆብሽ። አውቃለሁ የጅል ሀሳብ ነው፣ ግን ምን ላርግ ዲና፣ ጨነቀኝ። አባቴ በጣም የዋህ እኮ ነህ። ግን እኔ ምንም አልሆንኩም። በጣም ደህና ነኝ። ትንሽ ስለተጨናነኩ ብቻ ነው። አሁን ደህና ነኝ። እሺ እሺ ይሁንልሽ። ያም ሆነ ይሄ ዋናው መመርመርሽ ነው። ቀጥሎ ደግሞ ክትትል ትጀምሪያለሽ። የምርመራው ውጤት ነገ ይደርሳል። ከዛ ስለ ልጃችን አንዳንድ መረጃ ይኖረናል። ደስ አይልም? አዎ። ምን ነው ደስ አላለሽም እንዴ? አረ በጣም ነው ደስ ያለኝ እንጂ። ደስ ካለሽ ደስ ልጋብዝሻ። ለምን አብረን አንወጣ? እስከ መቼ እንደዚህ ሆነ እንዲና? ረጅም ጊዜ ሆነን እኮ አብረን ጊዜ ካሳለፈ። አይ ወደ ቤት እንሂድ። በጣም ደክሞኛል፣ ማረፍ ፈልጋለሁ። እሺ ይሁን። አዲስ አበባ የአፍሪካ መዲናና የሰላም ምልክት፣ በቅርቡ የዓለም መሪዎችን ቀልብ የሳበችው ውቧ ከተማችን አሁን ደግሞ በታላቁ የአልነጃሺ መስጂድና የምርምር ማዕከል በአዲስ የታሪክ ምዕራፍ ልትደምቅ ነው። በዚህ በምስራቅ አፍሪካ አንደኛ በተባለውና እስከ 40 ሺህ ምዕመናን በሚያስተናግደው ታላቅ እስላማዊ ማዕከል ፊት ለፊት ቴምር ፕሮፐርቲስ ልዩ የኢንቨስትመንት እድል ይዞላችሁ ቀረበ። ይህ እድል በቡልጋሪያ ሜክሲኮ ዋና መንገድ ላይ በ7000 ስኩዌር ሜትር ላይ ያረፈ 4 የመኖሪያ ህንፃዎችና 3 መግቢያዎች ያሉት እጅግ ዘመናዊ የንግድ የያዘ ግዙፍ ፕሮጀክት ነው። የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ዘመናዊ አፓርትመንት ቤቶችን ከ4.8 ሚሊዮን ብር ሙሉ ክፍያ ጀምሮ በተለያዩ የክፍያ አማራጮች አሁኑኑ በእጆ ያድርጉ። በተጨማሪም የንግድ ሱቆችን በፒያሳ በጋርመንትና በገናን፣ የመኖሪያ አፓርትመንት ቤቶችን ደግሞ በሳር ቤት ቫቲካን ኤምባሲ፣ ፒያሳ ሊሴ ገብረ ማርያም ትምህርት ቤት፣ አዋሬ ወደ ቤተ መንግስት በሚወስደው መንገድ ላይ ያሉ ሳይቶቻችን በሽያጭ ላይ ይገኛሉ። አሁኑኑ ወዲደውሉና የህልሞን ማረፊያ በእጆ ያድርጉ። ቴምር ፕሮፐርቲስ የህልሞ ማረፊያ። ምን ሆኖ ነው? ገንዘቡን ላውጣልሽ ብሎ ከገባ እኮ ብዙ ቆየ። እኔ ግን ሄልስ ምንም እየገባኝ አይደለም። የሆነ የተፈጠረ ነገርም አለ እንጂ በጤናው እንደዚያ አይሆንም። ይቅርታ የኔ ፍቅር፣ ገትርሽ ጠፋው አይደል? ስጠኝ። የት አለ ብሩ? አላወጣሁልሽም። አላወጣልኝም? ለምን? ላውጣልሽ ብላ አይደለ እንደ ገባኸው? ኤፊ ምን እያደረክ ነው ያለኸው? ለምንድን ነው እንደዚህ የምትሆነው? እኔ ምንም እየገባኸኝ አይደለም። የኔ ፍቅር አንዴ ላስረዳሽ። ምንድን ነው የምታስረዳኝ? ኤፊ ቀልድ እኮ አይደለም የያዝኩት። ለአባባ ብሩን ማስገባት አለብኝ። ደግሞ እኮ ከራሴ ብር ነው አምጣልኝ ብዬ ጠየቅኩ። የራሴ የጋራችን እንደነበር ነበር ማውቀው። እንደፈለክ ማሰብ ትችላለህ። ንግግሬን እየጠመዘዝክ ማኒፑሌት ልታደርገኝ አትችልም። እኔ እንደዛ ለማድረግ አልሞከርኩም።
የማታመጣው? እንዴ ብዬ ልንገርሽ? እስከ መቼ ደብቄያት እኖራለሁ? በቃ ልንገራት፣ ከዚህ የተሻለ ጊዜ አላገኝም። ንገረኝ ኤፊ፣ ለምንድን ነው ዝም የምትለው? ለምንድን ነው ብሩን የማታመጣልኝ? ንገረኝ። የኔ ፍቅር፣ አንድ ነገር ልነግርሽ እፈልጋለሁ። ምን? ብርሽን ንገረኝ ኤፊ። ብሩን ብለህ ነው ያቆምከው? ኤፊ፣ ብሩን አጥፍተዋል እንዴ? ኤፊ፣ ብሩን አጥፍተዋል ወይ? ካጠፋው በግልጽ ንገረኝ። ለምንድን ነው የማትነግረኝ? ንገረኝ እንጂ ብሩን አጥፍተዋል ወይ? አይ አላጠፋሁትም። ቆይ እንዴት አጠፋዋለሁ? ለጋራ ህይወታችን አንድ ያስቀመጥሽው ሁኔታ ግን ያጠፋው ነው የምትመስለው። አሁን ትለኛለህ ብዬ በጣም ፈርቼ ነበር። እንዴት እንደዛ አደርጋለሁ? አንቺስ እንደዛ ያደርጋል ብለሽ እንዴት ገመትሽ? የምነግርሽ ነገር አለ ብለህ ስትጨነቅ ለምን እንደሆነ አላውቅም፣ ይሄ ሀሳብ ወደ ጭንቅላት የመጣ። ምን አይነት ሰይጣኖች ሹክ ያለኝ? እንዴት እንደዛ አስባለሁ? ለጋራ ህይወታችን ያስቀምጥ ነው። የኔ ፍቅር፣ ብሩ ቢጠፋ የጋራ ህይወታችን ፈረሰ ማለት ነው? እና ለጋራ ህይወት ብለን ያስቀመጡን ገንዘብ ከጠፋ እንዴት የጋራ ህይወት ይኖረናል? ከብሩ በላይ እምነቴ እንዳጠፋው ነው የምቆጥረው። እኔ እንጃ፣ ብቻ በጣም ከባድ ነገር ነው። እንዴት እንደዚህ አይነት ነገር ታደርጋለህ ብዬ ማሰቤ ለእኔ ራሱ በጣም ገርሞኛል። ግን ኤፊ፣ ለምንድን ነው ብሩን ያላወጣኸው? እንትን አካውንቴ ከናሽናል አይዲ ጋር አልተጣመረም እና የግድ ማጣመር አለባሉ። እና አታጣምርም እንዴ? እንዴ እሱማ አጣምር ነበር እኮ፣ ግን ሲስተም የለም። ለዛ እኮ ነው የቆየሁት። ምክንያት አሁንስ ያንተ ምክንያት እንዴት ስልችት እንዳለኝ። አረ በፈጠረሽ የኔ ፍቅር፣ ለምን እንደዚህ ትሆኛለሽ? ካላመንሽ ግቢና ጠይቂያቸው። ዛሬ ያስተካክሉታል። ነገ ከነገ ወዲያ ወጥቼ እሰጥሻለሁ። ነገ ከነገ ወዲያ? ትቀልዳለህ እንዴ? ለአባባ እኮ ቃል ገብቼልታለሁ። ዛሬውን አውጥቼ ለአባባ ማስገባት አለብኝ። እሺ እና ምን ላድርግ የኔ ቆንጆ? ኡፍ ኤፊ፣ ለምንም ነገር የማትሆን ሰው ነህ። ሁሌ ምክንያት አታጣም። አሁንስ በጣም ነው የሰለቸኝ። የት ነው የምትሄጂው? ቆይ ምን ልታረጊ ነው? ምን አደርጋለሁ? ዛሬ አስገባልሃለሁ ብዬ ቃል ገብቼልታለሁ። መቼም ቃሌን አላጥፍ። እሺ እና ምን ልታረጊ ነው? ከሰውም ቢሆን እበደራለሁ። ምን? ቲና፣ ዲና ምን ሆነሽ ነው? ዲና በሩን ክፈችልኝ። ምን ሆነሽ ነው? አባቴ ደህና ነኝ። ደህናማ አይደለሽ። ምን እንደሆንሽ ንገሪኝ። ዲና ባለቤትሽ ነኝ። ምን እንደሆንሽ የማወቅ መብት አለ። ምንም አልሆንኩም። ለምንድን ነው የምታስጨንቀኝ? ቆይ ደህና እንደሆን አልፈለግም እንዴ? በቃ ሂድ፣ በኋላ ስወጣ አወራለሁ። እሺ ውርደቴ ልከናነብ ነው። እንደዚህ እየተለማመጠ የሚያወራኝ ነገ ውጤቱን እስከሚያውቅ ነው። ቆይ ለምን ተመረመርኩ? እምቢ ብዬ መመለስ ነበረብኝ። አሁን አንዴ ተመርምሬያለሁ። ከዛ ነገ ውጤቱ አብርሃም እጅ ይገባል። እርኩስ እንዳልሆንኩና እየዋሸሁት እንደሆነ ካወቀ ከቤት ያባረረኝ።
ለምን ደወልሽ? ተስማምተናል አይደል? ምን ነው ተጠራጠርሽ እንዴ? እንዲሁ ላሳስብ ብዬ ነው። ምኑን ነው የምታሳስቢኝ? በሁኔታዎች ከተስማማን ነገሮችን ዛሬውን መጀመር አለብን። ሁሉም ነገር በፍጥነት ማለቅ አለበት። ነገ ምን እንደሚፈጠር አይታወቅም። ሌሎች ሰዎች ስለ ቤቱ ካወቁ አይናቸውን ሊጥሉበት ይችላሉ። ያልኩን ብቻ አድርግ። ይሄ ቤት የብዙ ሰዎች አይን አለበት። ታላቅ ወንድሜ እናቴ ራሷ ብትሰማ ዝም አትልም። እኔ ደግሞ ማንም እንዲቀድመኝ አልፈልግም። በዛ ላይ ምን ይታወቃል፣ ማርዳም ልትመጣ ትችላለች። ማርዳ ማለት የአብርሃም ሄዶ ሚስት? አልገባኝም። ልትመጣ ትችላለች ማለት? አዎ ልትመጣ ትችላለች። አልሞተችም። ለምን አትመጣ? እኔ እንጃ። ግን የት እንዳለች ታውቂያለሽ? ምን ይሰራልኛል? አንድ ሰሞን ገዳም ውስጥ ትኖር እንደነበር ሰምቼ ነበር። እኔ እሷ ከዚህ እንድትሄድ እንጂ ፈለገችበት ብትሄድ አይጨንቀኝም። ብቻ እንዳልኩ አንተ ፍጠን። ለእሷ አታስቢ ሰሎሜ። አብርሽን በደንብ አሳምነዋል። ሄሎ፣ ከማን ጋር እያወራህ ደግሞ? ምንድን ነው የምታሳምነኝ? ወንድሜ አብርሽ። አብርሽ? ወይኔ ያወራሁትን ሰምቶ ይሆን እንዴ? አይሆንም የኔ ፍቅር፣ በፍጹም መበደር የለብሽም። ለምን? በቃ መበደር የለብሽም አልኩ። እንዴ ለምን ትበደሪያለሽ? ብር እኮ አለን። ብር አለን? ብር ካለን ሂድ እናውጣው። ሂድ አምጣልኝ። ኤፊ፣ አሁንስ ብሩ ስለመኖሩ እየተጠራጠርኩ ነው። እባክሽ የኔ ውድ እንደዚህ አትሁኝ፣ አዳምጪኝ። የሰው ብር ጥሩ አይደለም። ደግሞ በዛ ላይ 1-2 ቀን ቢፈጅ ነው። አባባን ደግሞ ከፈለግሽ እኔ አሳምነዋለሁ። እንዳታደርገው፣ ጭራሽ ደግመህ እንዳታስበው። እሺ ብየዋለሁ። የግድም ከየትም አምጥቼ ይሰጠዋለሁ። ደግሞ እንዳልከው 1-2 ቀን ብቻ ከሆነ የሚፈጀው ተበድሬ ቢሰጠውም ችግር የለውም። ብቻ አንተ ተበድሬ ለመመለስ ሰበብ እንዳታበዛ እባክሽ የኔ ፍቅር። ለምን አሰሚኝ? በእናትሽ ስሚ፣ አትበደሪ። ሄሉን ቆንጆ፣ እንዴት ነሽ? አለሁ። ምን ጠፋለሁ ብለሽ ነው? ይኸውልሽ የሆነ ብር አስፈልጎኝ ነበር። አባባ አስፈልጎት አስቸኳይ ስለሆነ ነው። ነገ ወይም ከነገ ወዲያ መልስልሻለሁ። እሺ፣ ግን ትንሽ ብር አይደለም፣ 150 ሺህ ብር ነው። ኧረ አይ የዕቃ ብር ከሆነማ ችግር የለውም። እንታዩ በቃ ከሌላ ሰው እበደራለሁ። አሁን እንዳስጫት ደግሞ ሌላ ዕዳ ውስጥ እንዳገባ። እርግጠኛ ነሽ በዚህ ሳምንት ነው ዕቃውን የምታመጪው? አይ እንደሱ ከሆነማ ኮራ ብዬ እመልስልሻለሁ። እሺ በቃ እመጣለሁ። በዛውም ሰላም ብዬሽ አልፋለሁ። አይሆንም። የዚህን ነገር ሳልቀር ደግሞ ሌላ ዕዳ። እሺ ከሳምሪ ከዕቃው ብር ነው ያነሳሁት። ስለዚህ ቶሎ አጣምርና ነገ ወይም ከነገ ወዲያ ብሩን መልስልኝ። እሺ የኔ ቆንጆ፣ ግን እኮ መበደር አያስፈልግሽም ነበር። በአንተ ምክንያት ነው የተበደርኩት። ደህና ዋል። ወዴት ነው? በእናትሽ የኔ ፍቅር። ምን አይነት ጣጣ ነው? ብሯን ማጥፋት ሳያንስ ደግሞ ሌላ ዕዳ ውስጥ ልከታ ነው። የኔ ምስኪን ብሩ ያለ መስሏት እኮ ነው እንደዚህ በኮንፊደንስ የተበደረችው። አሁን ከየት ነው ብሯን ማመጣላት? እንዴትም ብዬ ብሯን ማምጣት አለብኝ። ከዛ እውነቱን እነግራታለሁ።
የስራ ስልክ ነው። ምን ያንተባትበዋል? ሁሉም ነገር ሊያበላሹ ነው እንዴ? ምንድን ነው እኔን የምታሳምነኝ? ወንድሜ ስራው እኮ ቤቱ መሸጥ ነው። ቤቱ የሚገዛ ሰው ተገኘና ቆይ አቢን ላውራው እያልኳቸው ነበር። ምን? የእውነት ገዢ ተገኝቶ ነው? አዎ። እና ይህን የመሰለ ዜና ነው እንደዚህ የምትነግረኝ? ይሄ እኮ በጣም ደስ የሚል ነገር ነው። ና አቀፈኝ እንጂ። ቆይ አብርሃም፣ የዚህ ያክል ይህን ቤት ለምንድን ነው መሸጥ የፈለገው? አመሰግናለሁ ማርኮ፣ አንተ ትክክል ነበርክ። ይሄን ጉዳይ ለአንተ ብቻ ነበር አምኜ መተው የነበረብኝ። የእውነት አኩርታኛል። በጣም አመሰግናለሁ። ግዴታዬ ነው። ደግሞ አትጨናነቅ። ልክ ነህ ማርኮ። ያ ቤት የሳቤላን ህይወት የያዘ ቤት ነው። ቶሎ ሸጠን ልጃችንን ማሳከም አለብን። እሺ ወንድሜ፣ አንተ አትጨናነቅ። ምን? ልጁ ታማበት ነው እንደሚሸጠው? ማርኮ፣ ስልኩን የዘጋው መስሎ አልዘጋው። ያወራ ነው ሰምተህ ይሆን? ለነገሩ ብትሰማ ምንም አታመጣም። አብርሃም አገኘሁ። ማርኮ፣ አንድ ነገር ልነግርህ ነበር የመጣሁት። ምንድን ነው ወንድሜ? ንገረኝ። ዲና ምን እንደሆነች አላውቅም። በጣም ተጨንቃለች። ስሜቷ ጥሩ አይደለም። ከኔ የተሻለ አንተ ስለምትቀርባት እንድታወራት ነው። በዛው ደግሞ ምን እንደሆነች አጣራልኝ። እሺ፣ ግን አዲስ የተፈጠረ ነገር አለ? አረ ምንም የለም። ብቻ ሆስፒታል ደርሰን የመጣ ነው። ከዚህ ስንሄድ ጀምሮ ደህና አልነበረችም። ሆስፒታልማ ተዋት። ምን ብዬ ልንገርህ? ከ10 ጊዜ በላይ ነው ሽንት ቤት ሄደችው። በጣም በመከራ ነው ያስመረመርኳት። ዶክተሩ ፊትማ ጭራሽ ልክ አልነበረችም። መጀመሪያ ላይ ሳስበው መመርመር ያልፈለገች ነበር የመሰለኝ። አሁን ላይ ግን ሳስበው ልክ አልነበርኩም። የሆነ ነገር ሆናለች እንጂ ላለመመርመር እንደዚህ አትሆንም። ግን ምን ስል እንደዚህ እንዳሰብኩ ራሱ አልገባኝም። እርግዝናውን ያስመረመርካት? አዎ። እሺ በቃ ችግር የለውም። አሁን አወራታለሁ። እሺ ማርኮ፣ ለቤቱ በድጋሚ አመሰግናለሁ። ዝርዝሩን ማታ በደንብ እናወራለን። ወይኔ ዲና፣ ውሸቴ ታወቀብኝ ብላ ነው የተጨነቀችው። ለነገሩ እንዴት አትጨነቅ? አብርሃም ይሄንን ነገር ሲያውቅ ሁለታችንም ላይ ነው የሚወስነው። እስቲ ሄጄ እንደምንም ላረጋጋት። የኔ ልጅ ምን እየሰራሽ ነው? የቤት ስራ። አንቺ ሰነፍ! አሁን የቤት ስራ የሚሰራው? ቅድም እኮ የልዩ አክስት መጣ፣ ከእሷ ጋር ስንጫወት ነበር። አባቢ እንዴት ደስ እንደምትል ብታይ። እዚህ ቤት አብራን ብትኖር ደስ ይለኛል። ደስ ስላለሽ በጣም ደስ ብሎኛል የኔ ልጅ። ቆይ ግን እቺ የልዩ አክስት ማን ናት? ሰሞኑን ስሟ እዚህ ቤት በተደጋጋሚ እየተነሳ ነው። እዚህ አካባቢ ነው እንዴ የምትኖረው? እኔ እንጃ። ልዩን ፈልጋ ነው የምትመጣው መሰለኝ አባቢ። ብታይ በጣም ወድጃታለሁ። አንተ ራሱ ብታውቃት በጣም ትወዳታለህ። እስኪ ተዋወቃትና ወዳት ይሁን አይሁን እናያለን። እውነት ትወዳታለህ። በጣም ነው ደስ የምትለው። ቀጣይ ስትመጣ እንደውም አስተዋውቃቸዋለሁ። በያውኔ ቤት ስራሽን ስሪ። እኔ ልጅ እወድሻለሁ።
ስጠኝ። ብቻ ይተወኝ አልኩ አይደል እንዴ? በቤቴ ነፃነት የለኝም። በቃ ተወኝ። ዲና። ማርኮ? አዎ ማርኮ ነኝ። ክፈችልኝ። ልክድ ማርኮ ተዋረድኩ። በቃ አብርሃም እንዳላረገዝኩ ሊያውቅ ነው። አይዞሽ፣ የሆነ መፍትሄ አናጣም። ምንም መፍትሄ የለም። ምንም ተመረመርኩ እኮ ተመረመርኩኝ። ሊያውም በዛች በተረገመች ዶክተር የተላከ ዶክተር ጋር የተመረመርኩት። ማርኮ አለቀን ሲያየኝ ራሱ ገና እርጉዝ እንዳልሆንኩ እያወቀብኝ መሰለኝ። በመጥፎ ዓይን ነው ሲያየኝ የነበረው። እኔ ያለሁልሽ። እኔ እያለሁ ምንም እንዲፈጠር አላደርግም። ረሳው? ያንን ሁሉ ሰዓት ስቀጠቅጥልህ የት ነበርክ? እባክሽ ዲና፣ ቀስ በይ። ከሰው ጋር ነበርኩ። ይቅርታ ማንሳት ስላልቻልኩ ነው። ከማን ጋር? አታውቂያትም? ምን አታውቂያትም? ጭራሽ ከሴት ጋር ነበርክ? እኔ እዛ በጭንቀት ልፈነዳ ደርሻለሁ። አንተ ከሴት ጋር ትዝናናለህ አይደል? ለምን ማርኮን? ለምን? አይዞሽ የኔ ቆንጆ፣ ምንም አይፈጠርም። ከማን ጋር ነበርክ? ንገረኝ። ማናት እሷ? የኔ ቆንጆ ማንም አይደለችም። የሥራ ጉዳይ ነው። አትዋሸኝ። አውቀ ነው። ለምን ዋሽሻለሁ? የኔ ቆንጆ አልዋሽሽም። ደግሞ እንደዚህ የምታስቢው ስለተጨነቅሽ ነው። መጨነቅ አይጠበቅብሽም። እመኝ፣ አንድ መፍትሄ አናጣም። ምንም መፍትሄ የለውም። ሁሉ ነገር አብቅቶለታል። አልቁልናል ማርኮን፣ አልቁልናል። እንደውም ማርኮን ሻንጣችንን ይዘን ወደ ልጆቻችን እንሂድ። በቃ ይብቃን። እዚህ ከቆየን ውርደት ብቻ ነው ማርኮ። እባክህን በቃ እንሂድ። እባክህን ማርኮ፣ ይበቃናል። ተረጋጊ የኔ ቆንጆ። ቆይ ምን ብዬ ነው የምረጋጋው? እና እንሂድ ማርኮ። ግድ የለም፣ እኔም ብትሰማኝ ነው የሚሻለው። የትም ሄድ አያስፈልገንም። የሆነ ነገር እናደርጋለን። ማርኮ አይገባም እንዴ? ተመረመርኩ እኮ ነው ያልኩህ። ለምንድን ነው የማይገባ? ይልቅ ሳይረፍድብን እንሂድ ማርኮ፣ እባክህ በቃ እንሂድ ማርኮ። በቃ ይበቃል። ይበቃሻል የኔ ቆንጆ። ሁሉም ሰላም ይሆናል። አይዞሽ፣ እኔ ያለሁልሽ። ምንም እንድትሆኝ አላደርግም። አንቺን መጠበቅ ግዴታዬ ነው የኔ ቆንጆ። ሁሉም ነገር ይስተካከላል። ሁሉ ነገር ሰላም ነው። ጥሩ ነገር ለማሰብ ሞክሪ። ያንን ሰላማዊ ጊዜያችንን አስቢ። እኔና አንቺ ብቻችንን ሆነን ያሳለፍነውን ያንን ደስ የሚል ጊዜ አስቢ። እንዲያውም የመጀመሪያ ጊዜ ስንገናኝ የተፈጠረውን አስቢ። ከዚህ የባሱ እኮ በጣም ብዙ ጊዜዎችን አልፈናል። ጭንቀት መጥፎ ነገር እንዲያሳስብሽ አትፍቀጅለት። ስለ ልጆቻችን አስቢ። ያለ እናት ያለ አባት ጥለናቸው እዚህ ድረስ የመጣ ነው በትናንሽ ችግርና ጭንቀቶች እኮ ተስፋ ቆርጠን ለመመለስ አይደለም። የኔ ቆንጆ፣ ትንሽ ጊዜ ብቻ ታገሽ። ትንሽ፣ ሁሉንም ነገር አስተካክለዋለሁ። አይዞሽ፣ ሁሉም ሰላም ይሆናል።
ልዩ እንዴት ነሽ? አቢ አንተ ነህ እንዴ? ማን መስሎሽ ነበር የደነገጥሽው? አረ ማንም አልመሰለኝም። ስትመጣ ኮቴን ስላልሰማሁ ነው የደነገጥኩት። እኔ የምልሽ አክስትሽ ማን ናት? ዛሬ እዚህ መታ የነበረችው እኔ አውቃታለሁ። አይ አታውቃትም። እኔ እንጃ። ምን ሆነሻል ልዩ? ማለት ያው ድሮ ነው የምታውቃት። አሁን ጊዜው ስለሄደ ከረሳት ብዬ ነው። ስሟ ማን ነው? ማን ነበር ያልኩት? ለሳቢላ ስሟን ነግራታለች እንዴ? አይ አልነገረቻትም። ወይኔ ጉዴ! ነግራት ከሆነ ተቃራኒውን ነገር እንዳላበላሸው። አይ ግን አልነገረቻትም። ምን አይነት ልጅ ነኝ? ሳቢላ ስለማርዳ እንዳትናገር ማስጠንቀቅ ነበረብኝ። ምን አይነት ደነዝ ልጅ ነኝ? ልዩ ምን ሆነሻል? የአክስትሽን ስም አታውቂው? አራቀዋለሁ። በይታዩ የአንቺ አክስት ማለት የኔ አክስት ናት። እኔም አክስቴ ብዬ ብጠራት ይሻላል። አዎ እንደሱ ይሻላል። ሳቤላ ምን እንዳደረገችላት ባላቅም በጣም ወዳታለች። ሳቤላ ከወደደቻት በጣም መልካም ሰው መሆን አለባት። በጣም መልካም ሰው ናት። በጣም መልካም ሰው ናት። ይሄን ያህል? አዎ ብታይ ለቤተሰቧ ብላ በጣም ብዙ መከራ እየተቀበለች፣ ግን በሚያሳዝን ሁኔታ ቤተሰቦቿ እሷ ስለምትቀበለው መከራ ምንም አያውቁ። እየከፈለች ስላለ መስዋዕትነት ማንም አያውቅ። በጣም ታሳዝናለች። ግን አንቺ ይሄ ሁሉ ካወቅሽ ለምን አትነግሪያቸው? አይ አልነግራቸው። ምክንያቱም እንዳልነግራቸው ቃል አስገብታኛለች። ቢሆንም ያለችበትን ሁኔታ ስለምታውቂ የሆነ ነገር ማድረግ ነበረብሽ። ለማንኛውም ሳቤላ ስለምትወዳት የአንቺ አክስት ስለሆነች ማገዝ ያለብኝ ነገር ካለ እኔም ማግዛታለሁ። ደግሞ በተመቻት ሰዓት መታ ብትተዋወቀኝ ደስ ይለኛል። እሺ ትተዋወቃላችሁ። አንተም ልክ እንደ ሳቤላ እንዳያት እንደምትወዳት እርግጠኛ ነኝ። እስቲ እናያለን። ለማንኛውም ስራ ላስፈታሽ። አይ አቢ፣ ከምንም በላይ የምትወዳት የልጅ እናት ውዷ ባለቤት ማርዳ መሆኗን ብታውቅ ምን ይሰማክ ይሆን? አንድ ቀን ትገናኙ ይሆናል። አዎ አንድ ቀን አስታውቃችኋለሁ። ያኔ ማርዳን በአይነት አያታለክ። እሺ ለምንድን ነው የፈለግከኝ? ናፈኩ እንዴ? ነው ቆንጆ። ያ የጠየኩሽ ብር በጣም ያስፈልገኛል። የግድ ልታመጭልኝ ይገባል። አለበለዚያ ግን ህይወቴን የሚዘበራረቀው። አንተ ራስህ እኮ እንደዚህ እንዲሆን ያረከው። ማለት ቀላል ነገር ነበር የጠየቅኩ። እሱን ብታረግ እስካሁን ከጭንቀት ይወጣ ነበር። እሺ ምንድን ነው የፈለግሽው? የፈለግሽውን ነገር አደርግልሻለሁ። ግን ብሩን እስከ ነገ ነው የምፈልገው። እስከ ነገ እንኳን ከባድ ነው ታውቃለህ። አባባ ካስቀመጠው ብር ላይ ነበር ሰጥቼ የነበረው። አባባ ደግሞ ብር አስፈልጉት ያችን ብር ጠይቋት ነበር። እሷ ከሰጠችው ሰጥ እችላለሁ። እሷ ካልሰጠችው ግን ብሩ ስለሚያስፈልገው ለማምጣት ይከብደኛል። ቆይ ግን ጋሼ ብር እያለው ለምንድን ነው ሌላ ብር የፈለገው? ያው ያስቀመጠውን ብር ሌላ ነገር ስላሰበው ከሱ መንካት አልፈልግም። ያቺ ርብቃ ካለከችለት ግን ብሩን ሊጠቀመው ይችላል። እኔ እሱን የጨነቀኝ። ግን ደግሞ አንተ ስትጨነቅ ማየት አልፈልግም። ለአባባ የሆነ ምክንያት ነግሮና ብሩ እሰጥሃለሁ። ሩቢ እንደዛሬ ተናዳብኝ አታውቅም። ጭራሽ ተበድራ ገንዘብ ሳሰጥ አብቀር የመጨረሻችን ነው። ስለዚህ ቤቲ ብሩን የምሰጠኝ ከሆነ ሩቢ ከሌላ ሰው መበደር አይጠበቅባትም ማለት ነው። ስለ ቤቲ ቀስ ብዬ እጨነቃለሁ። አንዴ ስልክ ላውራ።
አንሹ ሄሎ የኔ ውድ የምልሽን ስሚ። ብድር ያልሽውን ነገር ተይው። ለምን? ግድ የለሽም በቃ ተይው። እመኚኝ፣ ምክንያቱም ሌላ ጊዜ እነግርሻለሁ። በቃ ተይው። ኤፊ ምንድን ነው ይሄን ያህል ብድር ያስፈራ? በእናትሽ የኔ ውድ እምልሽን ስሚ። በቃ ብድር አያስፈልግም። እሺ ለማንኛውም ቀድሜ ተበድሬያለሁ። ምን? አታደርጊው። አድርጌዋለሁ። ማለት ለምን? ቆይ በዚህ ፍጥነት ውስጥ እንዴት? ሰውዬ ምን እያልከኝ ነው? እና ለአባባ ላክሽለት? አዎ ልኬለታለሁ። እሺ በቃ በኋላ እደውልልሻለሁ። ርብቃ መጣሽ? ጥሩ ሰዓት መጣሽ። ነይ ግቢ። አይደል? አዎ። ወይኔ ጉዴ! አሁን ፎቶዎቹን ላኪ ልትለኝ ነው? እንዴት ብዬ ነው ፎቶዎቹን እንዳጠፋው የምነግራት? የት ሄደሽ ነው? ቅድም እኮ የተሻኮልሽ ስትወጪ የት እንደሄድሽ አልነገርሽኝም። ሰው ላገኝ ወጥቼ ነው። ገባኝ። ስሙ ማይነገር ማለትሽ ነው? ለማንኛውም አሁን ስልክሽን ስጪ፣ ለሙልጭ ፎቶዎቹን ልላክለት። አሁን? አዎ። ምን ነው ችግር አለው ነው ወይስ አሁንም ስልክሽን ቻርጅ አላደረግሽም? አዎ ብታይ ቻርጀር የሚባል ነገር አጣሁ። በቃ ቻርጅ ላድርግና በኋላ እናወራለን። ርብቃ ግን ምን ሆናለች? ጸባዩ ተቀይሯል። ስልክ ይዘጋብኝ ብላኛል ነበር እንዴ? የሆነ ነገርማ ሆናለች። እየዋሸችኝ ነው። ብሩን እንድሰጪ ምን ማድረግ ነው ያለብኝ? ከንፈሬን ትስመኛለህ? አይ እንደውም እራት ትጋብዘኛለህ። እሱ ይሻለኛል። በቃ እቺን ነው ፈልጊው? እኔ ደግሞ ቁርስ ጋብዛለሁ። መቼም ገብቶሃል አይደል? ሙሉን መናገር አይጠበቅብኝም። ከፈለክ ግን ምን ትችላለህ? ቆይ ያምሻል እንዴ? ምንድን ነው የምታወሪው? የምታወሪው እየገባሽ ነው? ከአንቺ ጋር የፈጣሪ ያለ በእውነት መቼም አይሆንም። ለምን? እኔ ከአንተ ጋር ምን ነገር ሰራ ደስ ይለኛል። የመጀመሪያ እንዲሆን የምፈልገው የማፈቅረው ሰው ነው። ኧረ በፈጠረሽ የምታወሪኝን ታውቂያለሽ? እንዴት ከአንቺ ጋር እንደዚህ ያደርጋለሁ? ቆይ አንቺ ስታስቢው እንዴት አልከበደሽ? ለምን? ከኔ ጋር መሆኑ የደበረክ? የዚህን ያለ ማስጠለቅ? ለኔ አሁንም ህፃኗ ቤት ነሽ። ፍቅር ፍቅር ስትይ በሲቶ ያለሽ ብዬ ነበር። ጭራሽ ኧረ ተይ ቤቲ። ለምን ይከብደኛል? ድንግል ነኝ ለማፈቅረው ሰው መስጠት ከብዳል እንዴ? ደግሞ ትልቅ ልጅ ነኝ። በቅርቡ 22 ዓመት ይይዛለሁ። ለምንድን ነው ትንሽ ልጅ የምታወራው? ለኔ አሁንም ህፃኗ ቤት ነሽ። ፍቅር ፍቅር ስትይ በሲቶ ያለሽ ብዬ ነበር። ጭራሽ ኧረ ተይ ቤቲ። አሁንስ አበዛኸው። ከፈለክ መቅረት ይችላል። እኔ እኮ ቅድም ስጨነቅ ብር ያስፈልጋል ብዬ ነው። ካላስፈለገ ግን መቅረት ይችላል። ከሳምሪ ከቀዋብር ነው ያነሳሁት። ስለዚህ ቶሎ አጣምርና ነገ ወይም ከነገ ወዲያ ብሩን መልስልኝ። እሺ ተስማምቻለሁ። እሺ አዎ እሺ። ዛሬ? አዎ
ግን ዛሬ ግድ መሆን አለበት። ብሩን ይዘሽ ነይ። እሺ፣ ግን ብሩን ጧት ነው ማመጣልህ። ለምን? ዛሬ መምጣት አልቻልኩም። እሺ፣ ችግር የለውም። በጧት ታመጭልኛለሽ። እሺ፣ ለሱ አታስብ። ደግሞ ለአባባ ደውሎ ተስፈቅዷል። እኔ መቼም አላደረገው እና እኔ ውጭ ላድር ነው ብዬ ልንገረው? ምን ሆነሃል? አባባን ታውቀው የለ እንዴ? ቤቲ፣ ግን እኮ የማይሆን ነገር ነው እያደረግን ያለ ነው። ብሩን አትፈልገው? እሺ በቃ ሄሎ አባባ። ተመረመርኩኝ። እባክህን ማርቆስ ይበቃናል። በፍጹም ዲና እንደዚህ ስትሆን አይቻት አላውቅም። በሁሉም ነገር ተስፋ ቆርጣለች። ቶሎ ብዬ ነገሮችን ማስተካከልና ሚስቴን ከዚህ ጉድ ይዤ መውጣት አለብኝ። ዲና ዲና፣ ዛሬ ደግሞ በጊዜ ነው የተኛችው። ለነገሩ አይፈረድባትም። ጠዋት ከልጇ ጋር ከዛ ደግሞ ከኔ ጋር ስትንከራተት እኮ ነው ያለችው። ነው እንጂ ቆመ ልተኛው እንደመጣው። ይቅርታ ሩቢ፣ በጣም ይቅርታ። ዛሬ ኤፊን ያስቀየምኩት ይመስለኛል። ለነገሩ ይበሉ ስራው ነው፣ ግን እኮ በጣም ያበዛሁት ይመስለኛል። ቆይ ግን ምን ሆኜ ነው እንደዛ ስንጫንጭ ነበር? አዎ በጣም አብዝቼዋለሁ። ጭራሽ ገንዘቡን ያጠፋው ይመስለኛል አልኩት። ቆይ ግን ምን ሆኜ ነው? ስለተናደድኩ ችሎኝ ነው እንጂ ይሄኔ በጣም አስከፍቼዋለሁ። በቃ ልሂድና ልደውልለት። ደውዬ ላባብለው እንጂ እኔ እንደሆንኩ በጣም ነው ያበዛሁት። ርብቃ አይ የሰው ስልክ መንካት የለብኝም። ግን ደግሞ ፎቶዎቹ እንዳሉ ማረጋገጥ አለብን። ውስጥ የሆነ ፍርሃት እየተሰማኝ ነው።
ምን ነበር? ምንድን ነበር ፓስፖርቱ? ልዩ ምን እያደረግሽ ነው?